ፕራይም ሚኒስተር ዶክተር አብይ አህመድ ሆሳዕና በማስመልከት ድንቅ ወንጌል ሰብከዋል። የሆሳዕና ዕለት አህያዋ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም፣ አንተ ላይ ያለው ላይ ነበር፣ እሱ ስትል ይቀራል ማለት። በኢየሱስ ስም ግንበኞች የናቋት ድንጋይ እርሷ የማፀን ራሱን የማንም ሃይማኖት ውስጥ ገብተ የማታገኘውን አንድ ቆንጆ የጴንጤ ኳሊቲ ላሳየ። እናትና አባቱን እየቀበረ የዘመረ ጴንጤ ብቻ ነው። የእናትና አባቱን አስክሬን እየተከተለ የዘመረ ጴንጤ ብቻ ነው። አረ በጌታ በኢየሱስ ስም እንዴት የሚሰቀጥጥ ነገር ነው የነዚህ ነገር ደግሞ። አያቴ ከእባብ ጋር መንታ ሆኖ የተወለደው አለች። አልደነገጥኩም። እስልምና ጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው ይሄ ቪዲዮ ጥሩ ማስረጃ ይመስለኛል። አዳራሽ ገንብቶ ወንበዴ ከሚሰለጥንብንስ ሸራው ይሻልን ነበር። የሸራው ጠራ ዘመን አለፈ እንዴ? ሁሉ ጊዜ ሸራ እንወጥራለን እንዴ? አገልጋይ ዳዊት ፋሲል ለአገልጋይ ዮናታን አክሊሉ ያቀረበው ጥያቄ ትክክል አይደለም ነው የምትሉን? ተርጉምልናል እንጂ ልሳናት ትናገር አላል። ካንተ ጋር ሆናለሁ፣ ከዚህኛው ዓለም ወጣለሁ። አታቺና ማቴናቴናቴ። አረ ጌታ ሆይ ለካ በሕፃን ልጅም ሲናገረው ኖሯል። የኔ ጌታ ዘፈን አይጣት ነው እያልኩኝ እትዘፍናለሁ። ልክ ልካችንን የምትነግሩን አገልጋዮች ጌታ ኢየሱስ ዘመናችሁን ይባርኩ። አቡ እናንተ እየመጣችሁ ልክ ልካችንን የምትነግሩ አገልጋዮች ጌታ ይባርካችሁ። ከያዝክ አጥብቀ መያዝ ነው። የምን ወዲያ ወዲህ ነው? ቸርች ውስጥ ነው ያደግኩት አልክ። ሃይማኖተኛ ነበርክ? ያ በጣም እየተደበቅ ሙዚቃ ምናምን መስማት አለ። ከድሮም እሰማለሁ ዘፈንም መዝሙር። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 የሰብስክራይበር ቻሌንጃችንን በሚገርም ፍጥነት እያስኬዳችሁልኝ ስለሆነ ከልብ ላመሰግናችሁ ወዳለሁኝ። አሁንም ሰብስክራይብ ያላደረጋችሁ ሰዎች በደንብ አድርጋችሁ ሰብስክራይብ አድርጉ። ቻናሉ ላይክ ያንሰዋል፣ ላይክ ያጥረዋል። ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮአችን። አንድ የማንም ሃይማኖት ውስጥ የማታገኙትን አንድ የጴንጤ ኳሊቲ ላሳያችሁ። እናትና አባቱን እየቀበረ የዘመረ ጴንጤ ብቻ ነው። የእናትና አባቱን አስክሬን እየተከተለ የዘመረ ጴንጤ ብቻ ነው። የዘመረው ስላልሞቱበት አይደለም። የዘመረው መንፈስ ቅዱስ ኢንፍሉዌንስ ስላደረገው እያጣ ልጁን አጥቶ ይገርማል። ከስራ ተባሮ የተባረረበትን ደብዳቤ ቸርች ይዞ መጥቶ ኪሱ ውስጥ ቁጭ አድርጎ የዘመርከው ይሄ ደስታ ከሁኔታዎች ሳይሆን ከመንፈስ ቅዱስ የሆነ ደስታ ስለሆነ ነው። እውነት እኮ ነው ይሄ ነገር። ልብ ብላችሁ ታውቃላችሁ? እንደው አሁን በጣም እንደውም እየተበራከተ በጣም የገባቸው ክርስቲያኖች እየመጡም ነው። ደግሞ አይታችሁ ከሆነ አባቱም ሲሞትበት አባቷም ሲሞትባት በጣም የቅርብ ሰውም ሲሞትባቸው ምናምን የቀብር ስርዓቱ ላይ ምናምን ወርሺፕ ይደረጋል። ማራናታ ጌታ ኢየሱስ ይመጣል እየተባለ ይዘመራል። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን እየካደ እያለ ሲዘምር በጣም በቃ ሐሴት የሚደረግበት ድንቅ ዝማሬ ነው እና አጽናኙ መንፈስ ቅዱስ በዛ በህብረት መሃል ሰዎች በተሰበሰቡበት መሃል። ሌላ ደግሞ በጣም የሚገርማችሁ ነገር ልንገራችሁ። ጭራሽ ኢየሱስ ይመጣል እያለ የሟቹ ቤተሰብ ወጥቶ በቦልድነስ ይሰብካል ማለት ነው። ኢየሱስ ይመጣል፣ ይህ ስጋ ረጋፊ ነው፣ ይህ ህይወት አላፊ ነው፣ አምላካችሁን አጥብቃችሁ ያዙት፣ ወደ አምላካችሁ ተመለሱ፣ አምላካችሁን ተመልከቱ፣ ኢየሱስ ክርስቶስን ያዙ እያሉ በኃይልና በቦልድነስ ይሰበካል። ይህ ኳሊቲ በነገራችን ላይ የትም አታገኙትም። ጌታ ነው ብላችሁ እንደውም የእውነት የትም አታገኙትም። ይሄን በወንጌላውያን አማኞች ውስጥ ብቻ ነው የምታገኙት። በየትኛውም ሲቹዌሽን ወርሺፕ የሚያደርግ በየትኛውም ሁኔታ ከአምላኩ ጋር ያለውን ፌሎሺፕ ለማጠንከር ወደ ኦፖርቹኒቲ የሚቀይር። ሃሌሉያ! የእውነት ይህ መንፈስ አይለየን። ይህ መንፈስ ዴይ ቱ ዴይ እንደተጋባብን ይኑር። ይህ ሕፃን ልጅ ለዚህ ዘፋኝ ከዚህ በፊት እንዲህ ብሎ ነግሮት ነበረ። ይሄማ እግዚአብሔር ነው እንጂ በዚህ ልጅ አድርጎ ይሄን ሰው የተናገረው የእውነት ልጁ ከስጋው አይደለም። ዘፈን አይጣት ነው እያልኩኝ እትዘፍናለሁ። ና ቆይ እንዲና እሺ፣ አልዘፍንም። ና ቆይ ና ትቶት ሄደ። እሺ ምከረኝ ና ቆይ እንዲና
ና ምን ላድርግ ንገረኝ ምን ላድርግ ይሻልስፋል ምን ላድርግ ዘፈን ኃጢአት ነው እያልኩኝ ትዘፍናለህ ጸልይልኝ አንተው በቃ ብታው በጌታ በኢየሱስ አሜን ስራዬ ነው ምን ልስራ የምትለዋን ያዙልኝ እዚህ መተክ ስራ እግዚአብሔር ነው በዚህ ልጅ ለዚህ ወንድም እየተናገረ የነበረው ኢቭን እሱ ራሱ ምን ልስራ ታዲያ ሲለው በቃ አይ ቲንክ ሴንሱን የተረዳውት እንዴት እንደው ታውቃላችሁ የዚህ ልጅ ስፒሪት ማለት ነው እግዚአብሔር መንገድ አለው እሱ ፕሮቫይደር ነው በቃ ስለ ነገ አትጨነቅ ነፍስህን ግን አስመልጣት እያለው እንዳለ ነው እኔ ፊል እያደረኩ ያለሁት ሁለተኛ ደግሞ ይህ ልጅ የኡነት ዘፈን ኃጢአት መሆኑ በዚህ እድሜ ሪያላይዝ ማድረጉ ቤተሰቦቹ ሊመሰገኑ ይገባል ቤተሰቦቹ የኡነት ሊደነቁ ነው የሚገባው እግዚአብሔር ዘመናቸውን ይባርክ አሁን ይህ ሕፃን እንኳን የዘፈንን አስከፊነትና ዘፈን የእግዚአብሔር መንግስት እንደማያስከብርና እንደማያከብር ሪያላይዝ አድርጎ በዚህ ልክ ስሜታዊ ሆኖ እንኳን ጥሎት እስከ ደረሰ አንዳንዶቻችሁ ግን መታችሁ ይህንን ሪያላይዝ ማድረግ ከብዷችሁ ይህንን ነገር መረዳት ከብዷችሁ ግን እንዴት ዘፈንን ያጥላላል እንዴት ጨለማ ይላል እንዴት ጥልቁ ይላል የእውነቴን ነው በተከታታይ ይሄን ጉዳይ እየተናገርኩት እንደሆነ አስባለሁ ነገር ግን አንዳንድ ኢንፍሉዌንሻል የሚባሉ ሰዎች ነገሮችን የሚመለከቱበት መንገዳቸው በጣም ጤናማ ስላልሆነ ነው ይህ ልጅ እንኳን የዘፈንን አስከፊነት የእግዚአብሔር መንግስት እንደማይሰራ በዚህ ልክ ተረድቷል እናንተ ለምን መረዳት ከበዳችሁ የጨለማው ጥልቀት ነው ልክ እንደዚህ ወንድማችን እውነታው ብርት ይያለላችሁ ብልጭ ይያለላችሁ ሲመጣ ነገሮቻችሁን ፊክስ ለማድረግ ዛሬ ነገ እንደማትሉ ተስፋ አደርጋለሁ ደግሞም እግዚአብሔር ይረዳችኋል እኛም እንጸልይላችኋለን የኡነት ደግሞ በገባ መጠን ደግሞ የሆነች ነገር ጣል ያደረግን እናልፋለን ፕራይም ሚኒስተራችን የሆሳና ዕለት አህያዋ የተሸከመችውን አታውቅም በሄደችበት ይሰገዳል ይነጠፋል ይጎዘጎዛል ይዘመራል እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ የዘመሩልኝ የሰገዱልኝ ደበደቡኝ እኮ አለቻት የሰገደልህም ያመሰገነህም ያሸበሸበልህም የለም አንተ ላይ ያለው ላይ ነበር እሱ ስትል ይቀራል ማለት ነው እሱ ሲኖር ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት በኢየሱስም ይሄ እኮ በጣም የሚገርም ወንጌል ነው በነገራችን ላይ አይ ነው ፖለቲካል ኢሹ ውስጥ ወይም ደግሞ የሀገር መሪ ሲኮን ሃይማኖታዊ ሙቭመንቶች ውስጥና ሃይማኖታዊ ነገሮች ውስጥ ፓርቲሲፔት ማድረግ እንደማይቻልና የተከለከለ እንደሆነ እሳቸው እንኳን ካፋቸው ሲናገሩ ሰምቻለሁ የሚገርማችሁ ይሄ ነገር ብዙዎቻችን አሁን ነው ቤተክርስቲያን ውስጥ እያየን ያለነው ነገር ሲጀምሩ የኡነት እግዚአብሔርን ይዘው ጀምሮ ክብሩን ይዘው ጀምሮ ክብርን መገኘትን ሃሎትህን ህልውናህን እያሉ በመቀጣጠል የጀመሩ ዛሬ ግን ፕሮፌት የሚል ማዕረግ ከፊት ለፊት እየለጠፉ እንደ ትምህርት ማዕረግ ማለት ነው አፖስትል የሚል ማዕረግ ቢሮ ሰፋ ያለ ተሽከርካሪ ወንበር አስቀምጦ ከኋላው ላይ የሚገርም ስዕል አድርጎ አበባ ጣል አድርጎ መደርደሪያ አድርጎ እንዲህ ተኮፍሶ ቦርጩን ዘርጥጦ እየተቀመጠ አፖስትል የሚል ታፔላ ከፊት ለፊት መለጠፍ ሲጀምር ብላ ዓለም አቀፍ ቤተክርስቲያን እያለ ከመሰረተ ክርስቶስ እየተነጠለ ከሙሉ ወንጌል እየተነጠለ ለህይወት አልሆነኝም ገንዘቡ ዛ አንሶብኛል ምናምን እያለ እየወጣ ሆዱን እየዘረጠጠ ክብሩን የጣለበት ሁኔታ ላይ ያለ ነውና ስቲል ናው ክብር ትፈልጋላችሁ ግን ኖ ያከበራችሁን ከላያችሁ ላይ ጥላችሁት
ልትከብሩ አትችሉም። የወደዳችሁን ከላያችሁ ላይ ጥላችሁት ልወደድ አትበሉን። ልንወድ አንችልም። አካሄዳችሁን ያቃናላችሁን ከላያችሁ አውርዳችሁ ጥላችሁት አካሄዴ ትክክል ነው ብላችሁ ፊት ለፊታችን መታችሁ አትመጻደቁ። ዛትስ ዋይ ሼም ሳይዘን ቪዲዮ የምንሰራባችሁ። ለዛ ነው በድፍረት ቪዲዮ የምንሰራባችሁ። ጨካኞች ስላልሆናችሁ አይደለም። አምላካችሁን ከላያችሁ ላይ ጥላችሁ ብቻችሁን ብራግ እያደረጋችሁ ወክ ለማድረግ ሼም ስላለያዛችሁ የጣላችሁ መልሱት። ይሄን ክብር ከምሬ ነው ምላችሁ። ሪግሬት ስለምታደርጉበት ደግሞ ስቲል ነው አምላካችሁን በላያችሁ ላይ አድርጋችሁ የናንተ የትኛው መልካሙና በጎ ስራችሁ ሳያስከብራችሁ አምላካችሁ ባደረገው ጽድቅና በአምላካችሁ ቅድስና ተቀድሳችሁ ሰው ሆናችሁ ያላችሁ ግን እናንተ እድለኞች ናችሁ። እናንተ እየመጣችሁ ልክልካችንን የምትነግሩ አገልጋዮች ጌታ ይባርካችሁ ማለት እፈልጋለሁ። ለምን እውነት ሊነገረን ይገባል። እየመጡ እየሸነገሉን፣ እየመጡ እያጣለሉን፣ እየመጡ ተባርካችኋል እያሉን፣ ደህና ናቸው እያሉን ታመን በሽታችንን ተሸክመን ቀረ። ከናጋንንታችን ቁጭ ብለን ቀረ። ስለዚህ ምን አለ? ፍቅራችሁ ለቀብር ለሰርግና ለግራጁዌሽን ነው። ከዛ ውጭ ያለው ፌክ ነው አለ ቃል በቃል። ይሄ በጣም ድፍረት የተሞላበት ንግግር ነው። አረ ወንድም ጋሽ የተመችቶኛል። this is what we need to hear። ይሄን ነው መስማት ያደገን። ሁለተኛው ነገር እውነተኛ ፍቅርና ትብብር የላችሁ። ፍቅራችሁ ለቀብር ነው፣ ፍቅራችሁ ለሰርግ ነው። ከዛ ውጭ ያለው ፌክ ነው። የሰርጉም ቢሆን ብድር ለመመላለስ ነው፣ ድግስ ለመብላት ነው። ከልብ የሆነ እውነተኛ የሆነ እንደ በመስቀሉ በኩል በክርስቶስ በኩል የፈሰሰ ቋሚ ዘላቂ አሻጋሪ የሆነ እውነተኛ ፍቅር ውሸት ነው፣ የለም። ይሄ ምንድነው ካላችሁ እውነት አጥንት ደረቅ እውነት ነው። ያማል፣ አዎ፣ ግን መድኃኒት ነው። ልክ እንደ መርፌ በጣም በግልጽ ነው የተናገርከው። እንኳን ደቡብ አፍሪካ ይሄን መልእክትን የሰሙ ሰዎች ሌላ ቦታ ማይጋብዙም ወንድም ማለት። ነገር ግን ከእውነት ጋር ቁም። ያስፈልገናል። በዘመናት መካከል በቦልድነስ ሐቅን ይዞ የሚወጣ አገልጋይ በቃ ያስፈልገናል። ናውዴይ የሚያስፈልገን የማይደፈረውን እውነት ጠቅ የሚያደርግ ሰው ነው። በቃ ያስፈልጋል። ምንም የቱም ውድ ፍቅራችሁ ቀርቶብኝ የቱም ውደታችሁ ቀርቶብኝ የገባኝን እውነት ግን ላለመልቀቅ እየታገልኩኝ ነው። ምንም ያልተቀባባ ምንም ሜካፕ የሌለው ፍቅር፣ ሜካፕ የሌለው ክርስትና፣ ያልተሽሙኑሙነ በሰዎች ፊት አምሮ ለመታየትና በሰዎች ፊት ተወዳጅነትን ለማግኘት ምንም አይነት ጥረት ሳናደርግ በቃ ጀስት የገባንን እውነት እንደው እኮ ማለት ነው። ብዙዎቻችሁ ሪያላይዝ ልታደርጉልን ያልቻላችሁት ይህን ነገር በሚዲያ ወጥተን በሐሰተኛ ነቢያቶች ዙሪያ፣ በሐሰተኛ አገልጋዮች ዙሪያ፣ በሐሰተኛ ምእመናን ዙሪያ የምንሰራው ቪዲዮ እንድንጠላ አደረገን እንጂ እንድንወደድ እኮ አላደረገንም። አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላ ያቺ ያዕቆብ ያያት መሰላ ያቺ አስታራቂ ቀራንዮ አደባባይ ስትመጡ። በነገራችን ላይ ትክክለኛ የነሱ ስብከት ይሄ ነው። ትክክለኛው ስብከታቸው አንድ መጽሐፋቸው ምን ያህል እንደተበረዘ ደግሞ ላሳያችሁ። ይሁላችሁ ምን ይላል መሰላችሁ? ይሄ ቅዱስ መጽሐፍ አይደለም፣ እርኩስ መጽሐፍ ነው። ግንበኞች የናቋት ድንጋይ እርሷ ራስ ሆነች። ቅዱስ ቃሉ ግን ምን ብሎ ነው የሚጽፈው? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ምን ሆነ ነው የሚለው። ትክክለኛው ባይብል ኢየሱስ ክርስቶስን ነው እየተናገረ ያለው። ስለ ኢየሱስ ክርስቶስ ነው እያወራ ያለው። የበረዙት የቀየጡት ይሄ እርኩሰትን የተሞላውና እርኩሰታቸውን የዘሩበት መጽሐፋቸው ደግሞ ግንበኞች የናቋት ድንጋይ ያሉት። ከእባብ ጋር መንታ ሆኖ የተወለደው አለች። አልደነገጥኩም። ሀቂቃ አብዛኛው ሰው ይደነግጥ ይሆን? እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው እባብ ምንድን ነው? እባብ አንደኛው ሪል እባብ አለ፣ ግደሉት የሚባለው። አሁን እኛ በደንብ ሲምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው፣ ለቀህ ውጣ በሉት፣ ያኔ ይሄዳል። እስልምና ጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው። ይሄ ቪዲዮ ጥሩ ማስረጃ ይመስለኛል። እንግዲህ እሱ እንደተናገረው አያቱ ከእባብ ጋር መንታ እንደወለደች ተናግሯል ማለት ነው።
ይህም ደግሞ ሊሆን እንደሚችል እምነቱ እንደሆነ እንደሚያቅም ተናግሯል። ይህንን ኬታ መጣው ከተባለ በእስልምና እባቦች የሙስሊሞች ወንድም የመሆን እድል ስላላቸው ማለት ነው። ማስረጃ ሳይ ሙስሊም 2236 ኤ ላይ ሙሐመድ እንዲህ ብሏል ስለ እባብ ማለት ነው። በመዲና ያሉ እባቦች ሐዲሱን እንደምትመለከቱት there are in Medina jinnis who accepted Islam በመዲና ያሉ ጂኒዎች እስልምናን ተቀብለዋል አለ። እነኚህ ጂኒዎች ደግሞ እባቦች ናቸው አለ። ሙሉ ሐዲሱን አንብቡት። እነኚህ እባቦች ደግሞ ጂኒ ከሆኑ ጂኒዎቹ እስልምናን ከተቀበሉ እነሱ ደግሞ የሙስሊሞች ወንድሞች ወይንም ቤተሰብ ናቸው። ሳይ ሙስሊም 450 ኤ ላይ ጂኒዎች ምን ይላቸዋል? የእናንተ ወንድሞች ያው your brothers ይላቸዋል፣ ወንድሞቻችሁ ናቸው ይላቸዋል ማለት ነው። ኧረ በኢየሱስ ምንድነው ግን ምንድነው? እኔ I don't know ገብቷቸዋል። ግን ምንድነው እየተፈጠረ ያለው? እናንተ ቀስ በቀስ በሃይማኖት ውስጥ የተሰገሰገው የአጋንንት አሰራርና የአጋንንት አካሄድ ቀስ በቀስ እየተመዘዘ እየወጣ ነው። ታውቃላችሁ፣ እየወጣ ህዝቡ ሪያላይዝ እንዲያደርግ እያስተማሩ ነው። የእውነት እያስተማሩ ነው። መጽሐፍቶቻቸው ውስጥም ቅድም እንዳሳየዋችሁ በዘርጎ ገብነት አስገብቶ ማኒፑሌት እያደረጉበት ያለው መንገድ እየታየ ነው፣ እየወጣ ነው። ምክንያቱም አሁን ማለት ነው ዘመኑ የቴክኖሎጂ ነው። ሰርች አድርገህ ቼክ ማድረግ ትችላለህ። አዘቴም ታይም ደግሞ ታሪክ እንኳን ለማወቅ አሁን ያ ታሪኩ የተፈጠረበት ስፍራ በአካል መገኘት አይጠበቅብህም። ጎግል ማድረግ ትችላለህ። ቻት ጂቢቲ መጠቀም ትችላለህ። የተለያዩ አክሰሶችን ኢቭን መጽሐፍቶቹን ከኦንላይን አውርደ ቁጭ ብለህ ማንበብ ትችላለህ። ከፈለክ በአማርኛው፣ ከፈለክ በእንግሊዝኛ፣ ከፈለክ በአፋን ኦሮሞ ትራንስሌት እያደረግክ መጠቀም ትችላለህ። ይሄ ሁሉ አክሰስ እያለ እንደው ማን ይሙትና መታችሁ እንደ ጂሚ ወጣት ላይ ልትጫወቱ ስታስቡ እንደው አታፍሩም? ሼማ ይዛችሁ። ለዚህ ነው በጣም ብዙ ጊዜ ለወጣቶች አዌርነስ መፍጠር የምፈልገው። ንቁሽ፣ እንዳትሸወዱ። ከምሬ ነው። ዙሪያችሁን ማለት ነው በቃ አጥራችሁን እጠሩት በእግዚአብሔር ቃል። በቃ ምንም ይሁን ድካሙም ስነፉም ምንም አይነት ልፍስፍስነት ውስጥም ግቡ። የእውነቴን ነው የምላችሁ። የአምላካችሁ ቃል ላይ ያላችሁ ጽናት ግን ሊነቀነቅና ሊነካ አይገባም። ቀይ መስመራችን ነው ሊሆን የሚገባው። ኦኬ፣ እግዚአብሔርን ቃል ቀይ መስመራችሁ አድርጉት። ተርጉምልናል እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ መጽሐፍ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር በቃ ከበሩ ጀምሮ ብላ ሳጋው ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬቤ ጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ። ይሄንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይሄንን ትእዛዝ የሰጠዋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ከማን ተቀብሎ ሲዘጋ ምን አለ? ይሄን ትእዛዝ የሰጠዋችሁ ከጌታ ተቀብዬ ነው። የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለምና። ግን ማንም ነብይ ነኝ ብሎ ወይንም የእግዚአብሔርን ቃል አውቃለሁ ብሎ ይሄንን መመሪያ ባይቀበል እሱም በጌታ ፊት አይታወቅ። እኔ አይደለም ያልኩት። እኔ አይታወቅ የሚባለው ውስጥ እንዳትገቡ ነው ያስተማርኳችሁ እንጂ እኮ እኛም ሲወጥረን ዞር ብለን ፓፓፓፓ እንላለን። በልሳን አያምኑም የምትሉ ሰዎች ለምን እማያምኑ ቢገቡ አብደዋል ይሏችኋል ይላል አይልም? ኩሱን ነው ያስተማርኩት። እና ምንም በጓዳ መለማመድ አያስፈልገውም። እኔ መች ተቃወምኩ? ቤተክርስቲያን መች ከለከለች? ምንም ተደብቃ እንደዚህ እየታፈንን እዚህ ቤቱ እንሞክር ሲጀምር ኧረ ተው ጀምር አይባል። እነ ጴጥሮስ ጀምር ተባብለው
እንግዲህ የወንድማችን የዳዊት ፋሲል በልሳን ዙሪያ ያለው አቋሙ ይህን ይመስላል። ዮናታን አክሊሉስ ብላችኋም ብዙ ጊዜ ከአገልጋዮች ጋራ ኮምፓሪዝን ውስጥ ከታችሁ ሶሻል ሚዲያ ላይ ፖስት አድርጋችኋል። ይህም ከተላከልኝ ቪዲዮ መሃል አንዱ ነው። በዳዊት ፋሲልና በዮናታን አክሊሉ መሃልስ ያለው ልዩነት ምንድን ነው? የዳዊት ፋሲልን ስላደመጣችሁ ከዮናታን አክሊሉ ጋራ ያለውን እንግዲህ ተቃርኖ መለየት አይከብዳችሁም ብዬ አስባለሁኝ። መች ተቃወምኩ? ቤተክርስቲያን መች ከለከለች? ምንም ተደብቃ እንደዚህ እየታፈንን እዚህ ቤቱ እንሞክር እስቲ ጀምር። ኧረ ተው ጀምር አይባል። እነ ጴጥሮስ ጀምር ተባብለው ማታካቻታሊባ ዶንት ፎርጌት ይሄንን አንድ ሰው በልሳን አለው ማለት በመንፈስ ዓለም መገናኛ አለው ማለት ነው። ወደ መንፈስ ዓለም የሚደውልበት አፓራተስ አለው ማለት ነው። ይገርማል። ይሄ መንፈሳዊ መገናኛ ነው። ይሄ መንፈሳዊ መገናኛ መቆራረጥ የለበት፣ ጃማ አይደረግ፣ አይጠለፍ፣ አይወሰድብህ፣ አይሰረቅብህ። ማታካቻታሊባ ቢዚ አይሆንብህ፣ ኔትወርኩ ቢዚ አይሆንብህ። ኤኒ ታይም ስትጸልይ ከእግዚአብሔር ጋር ኮሙኒኬት ታደርጋለህ። አሜን ይባላል። በደንብ አድርገህ። አንዳንዶቹ እግዚአብሔር አማራ ይመስላቸዋል፣ ሌሎቹ ደግሞ እግዚአብሔር ኦሮሞ ይመስላቸዋል። እግዚአብሔር አማራም አይደለም ኦሮሞም አይደለም፣ እግዚአብሔር ሰማያዊ ነው የሚል ሰው ካለ አሜን ይባል። ታካቲናቲና ማታለባ when you pray with the tongue እያልክ ያለኸው እመጣለሁ፣ እንገናኛለን፣ አብረን እንሆናለን። አባትና ልጅ አብረው ይሆናሉ። እመጣለሁ፣ እንገናኛለን። ፊትህን አለው፣ ክብርህን አለው፣ ካንተ ጋር እሆናለሁ፣ ከዚህኛው ዓለም እወጣለሁ። አታቺና ማቲናቲናቲ ሻላባዳባ ኢላታካቺና ማታ ማቲ ወኢላ ዱና ማቲ ለደገጀንቶ ሊአቡና ማቲ ለማንታ ወአታጋንዳዩ ለቢ ሉጋቺና ማቴሌቬንቴ ለቤሌቬገጀነሜቴ ሻካታታታታታ አገልጋይ ዮናታን አክሊሉ በዚህ መልኩ ነው የልሳንን ሲቹዌሽን የጨረሰው እና አኮርዲንግ ቱ አወር ባይብል እንግዲህ እኔ አሁንም ቢሆን ደጋግሜ ያልኳችሁ ያለውትኝ ስክሪፕቸር አሎን መጽሐፍ ቅዱስ ብቻ ብለን የምናምን አማኞች ወይም ደግሞ ጎስፕል ቢሊቨርስ ከሆነን ከመጽሐፍ ቅዱስ ውጪ ያፈነገጠ ነገር ምንም ያህል ያማረና ምንም ያህል የተቀባባ ቢሆን ትክክል ነው ብዬ ልቀበላችሁ አልችልም። ምንም ያህል ብትቀጣጠሉ ምናምን ትክክል ነው ብዬ ልቀበል አልችልም። እኔ የዮናታን አክሊሉ ልሳን ስህተት ነው ከሚሉት አይደለም። ወይም ደግሞ ይሄ የመንፈስ ቅዱስ ጉዳይ ነው፣ መንፈስ ቅዱስ የሚለይልን ጉዳይ ነው። ምክንያቱም መንፈስን ሁሉ መርምሩ ከጌታ መሆኑን ለመመርመር እኛም ሆሊ ስፒሪት የተቀበልን ሰዎች ነን። ያ በውስጣችን ያለው ሆሊ ስፒሪት የዛኛውን ሰው መንፈስ አውተንቲኬት ያደርግልናል፣ አውቶራይዝ ያደርጋል ብዬ አምናለሁኝ። ግን መጽሐፍ ቅዱስ ላይ ግን ተመስርተን ካየነውና ጉዳዩን ካየነው ዳዊት ፋሲል እንዳለው ነው የሚሆነው። በቃ ባይብሊካል ትሩዝ ነው፣ ፋክት ነው፣ መተርጎም አለበት። ዮናታን አክሊሉ ልሳን እያወራ ነው፣ ግን እየተረጎመ አይደለም። እርግጠኛ ነኝ ወንጌላውያን አማኞች ትወዛገቡበታላችሁ አላለም ባይብልም ቢሆን ማለት አማኞች የምታምኑ ከእግዚአብሔር ጋር ፌሎሺፕ የምታደርጉ ህብረት የምታደርጉ ሰዎች በዚህ ጉዳይ ትወዛገባላችሁ አላለም አዲስ አማኝ። ስለዚህ እዚህ ውስጥ ያለው አዲስ አማኝ እናንተ እንደዛ ስትቀጣጠሉ እሱ ቆሞ ነው የሚያዩዋሉ ነው ወይ ደግሞ ጨፍኖ ግራ ገብቶት እንደዚህ አይነት ሲቹዌሽኖች እንዳይፈጠሩ ለአዲሶቹ እኮ መሰናክል እንዳንሆን ነው እንጂ እንጃ። እኔ ልሳን በጣም ነው የምወደው። የሸራው ጠራ ዘመን አለፈ እንዴ? ሁል ጊዜ ሸራ እንወጥራለን እንዴ? በእንደዚህ አይነት ባማረ ህንጻ ውስጥ የሚያመልኩ ሰዎች ህይወታቸው ያማረ እንዲሆን እውነተኛ የክርስቶስ ደቀ መዛሙርት እንዲሆኑ መስራት አለብን። ዛሬ ይሄንን ህንጻ ሁል ጊዜ በአሁኑ ዘመን ያው ካለውበት ኃላፊነት የተነሳ ህንጻዎች ሲመረቁ ወይም የመሰረት ድንጋይ ሲኖር እኔ እጠራለሁ እና የመሰረት ድንጋይ ሲኖር እንጠራለን።
ከዛ በኋላ ያው የምንቀበለውንም እንቀበላለን። ህንፃም ሲመረቅ እንጠራለን። ግን ህንፃ ሲመረቅ እኔ ስጠራ አንድ ሁልጊዜ የምናገረው ነገር አለ። አንዳንድ ሰዎች የአሁኗ ቤተክርስቲያን ህንፃ በመስራት ላይ ተጠምዳለች ይላሉ። ህንፃ ለመስራትም እኮ ዘመን ያመጣው እግዚአብሔር በላስቲክ ውስጥ ነበር፣ በግለሰቦች ቤት ውስጥ ነበር። ሸራ ወጥረን መጀመሪያ በግለሰቦች ቤት ነው። ፓስተር ጻድቁ አብዶ አልዋሽህም፣ የእውነቴን ነው ብለህ ትክክል ለብዬ አላምንም። ሸራው ይሻላችሁ ነበር። የእውነቴን ነው። ክብሩን በዚህ ልክ ካራከሱቱ ጋር ህብረት ከምታደርጉ እየዞራችሁ እዛው ሸራ ውስጥ ብትኖሩልን ይሻለን ነበር። እንደው ስልጣኑ ቢቀርባችሁ ይሻለን ነበር። ምን አለ ሸራው ቁጭ ብሎ ሸራ ውስጥ ሆናችሁ የእግዚአብሔርን ክብር በዛው በተቀጣጣላችሁበት ብታስቀጥሉልን። አሁን እኮ ማንም ተነስቶ አፖስትል ነኝ ፕሮፌት ነኝ እያለ የሆነ ብሎኬት ላይ ብሎኬት ሲደረድር እኮ እየሄዳችሁ እኮ መሰረተ ድንጋይ መጣል ሆኗል ስራችሁ። ይሄ እኮ በጣም እኮ የእግዚአብሔርን ክብር ማጣጣለው። እንደው እኮ እንደዚህ ስንናገር እውነት አትወዱም፣ ብዙዎቻችሁ ትናደዳላችሁ። እንዴት እንደዚህ ትናገራላችሁ? እና እኛ ካልተናገርን ማን ይናገር? ትዝብታችንን እኛ ካላቀረብን ማን ያቅርብ? እኔ እንደው የእግዚአብሔር ክብር ኑሮ እንደው እዛው በሸራ ውስጥ በሆናችሁ ደስ ይለን ነበረና በጣም አዝናለሁ። ብቻ እንደዚህ መሪዎቻችን እየወጡ ሶፍት ከሚያበላው ጋር ህብረት እያደረጉ ማየት በጣም ይከብዳል። በጣም ጨካኝ ነው ያለው። የሆነ ሌቭል ላይ ስትደርስ መርካትህ ነው ይልህና ስትደርስበት አይ ሌላ እኮ አለ ባይዘው ይህችማ ምን አላት ይላል። የሰው ልጅ ዋና ዓላማ እግዚአብሔርን ማወቅ ነው። የሰው ልጅ ህይወት ፉልፊልድ የሚሆነው እግዚአብሔርን በማወቅ ነው። ይሄ ነው ልካችን። ይሄ ነው የሰው ልጅ ልክ። ያለዛ ቮይድ ነው የሰው ልጅ። በእግዚአብሔር ያረካች ነፍስ፣ እግዚአብሔርን በማወቅ ያረካች ነፍስ በምንም አትረካም። ሰው የሚረካው የሰው ሁለንተና እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ነው ዋና ነገር። የሰው ፐርሱ ማድረግ ያለበት ዋና ነገር እግዚአብሔርን ማወቅ ነው። ኃይልን፣ ስልጣንን፣ ክብርን፣ ውበትን ሰው ይኑረን ግን በማያስደግፍ መልኩ የሚያስደግፈው ሲሪየስሊ መያዝ ያለብን ሰው እንዲያው በጣም ራሱንና ህይወቱን ከሰጠ እግዚአብሔርን ለማወቅ ይስጥ። ጥማቱ እግዚአብሔርን ማወቅ፣ ፐርሱ የሚያደርገው እግዚአብሔርን ማወቅ የሰው ሁለንተና እሱ ስለሆነ ያ ሁለንተናችን እግዚአብሔርን በማወቅ ይጠመድልን። እግዚአብሔርን በማወቅ እግዚአብሔርን በመፍራት ይሞላልን ህይወታችን። አንዳንድ መዝሙር ይቅርታ አድርጉልኝ ትርጉም የሌለው መልእክት የሌለው ግራ የተጋባ ግራ የሚያጋባ ዝማሬ ልሰማቸው የማልፈልጋቸው መዝሙሮች አሉ። ቴዎሎጂካሊ ስህተት ይሆን ብዙ እያታገለን ያለ የሐሰት አስተምሮ ምንድነው ልምምድ እያልን መከራችን የምናየው ያላነበቡ ሰዎች የማያነቡ ሰዎች አስተማሪዎች ይሆን ሰባኪዎች ይሆን ያልተማሩ ሰዎች ከእግዚአብሔር ጋራ በቂ የሆነ ፌሎሺፕ ያላደረጉ ሰዎች አረጋታ ኢየሱስ በቃ ብቻ እኛ የተማሩትን እንደዚህ ማኒፑሌት ለማድረግ ሲሞክሩ ማየት ትንሽ ልብ ይሰብራል። ቸርች ውስጥ ነው ያደግኩት አልክ፣ ሃይማኖተኛ ነበርክ። በጣም እየተደበቀ ሙዚቃ ምናምን መስማት አለ። ከድሮም እሰማለሁ ዘፈንም መዝሙር አላከርም። እኔ እምነት ላይ ግን አገለግል ነበር ቸርች። የኛ ቤትና ቸርቹ ቅርብ ነው አላልኩሽም? እና ጧት አገልግዬ ነው ለትምህርት ቤት ምናምን ሄደው ማዘር እንትን ትለኝና ትቀሰቅሰኛለች። ትራንዚሽኑ አልከበደም ወደ ዘፈን? ኧረ አልከበደኝም። ዝም ብለህ ገባ። በጣም እንግዲህ ቀለል አድርጎ ነው ማለት አልከበደም። ትራንዚሽኑ ምንም አልከበደኝም። ኖርማል ነው በቃ በጣም ሲምፕል ነው ወንድሜ። ይኸውልህ ውሃ ሲወስድ እያሳሳቀ ነው ያልከበደ ወደ ምድር እየሄድክ ስለሆነ ነው። ወደ መንፈስ ወደ እግዚአብሔር ዓለም ልመለስ ብለህ ብትል ግን ተናንቆ ይዛል። ያኔ መንገዱን ያቀለለል መመለሻው ላይ ግን ማለት ነው ያጠብባል። የእውነቴን ነው ብለህ ሞክርና ይው ልውጣ ብለህ እንዳትወጣ ፋይናንሻሊ ትጎዳለህ ይላል። በጣም ብዙ ክራይሲሶችን አድምቆ ያሳያል። በፊት ስኬት ብቻ አድምቆ አጉልቶ ያሳየ ሰይጣን አሁን ወደ እግዚአብሔር ልመለስ ብለህ ስትል ይሄን ሉዝ ታደርጋለህ፣ ይሄን ታጣለህ፣ ይሄ ይሆንብሃል፣ ሰዎች ይጠሉሃል፣ ህይወት ላይ መንኮታኮት ይመጣል፣ ህይወት ላይ በጣም ብዙ ክራይሲስ ውስጥ ትገባለህ ብሎ ይደረድርልሃል። ያኔ እሱን ፈርተህ በዛው የሰይጣን ግዝት ሆነ እንድትኖር ዶሚኔት ያደርጋል። አንስቅም። የእውነቴን ነው ብለህ በጣም ኩክ ተደርጋል። በእግዚአብሔር ዓለም ምንም ቢቀር ሁሉ ሙሉ ነውና ወደ ቤት ወደ አምላክ ቤት እንድትመለስና ፊትህን ተርን እንድታደርግ እኛ ወንድሞች እንጠይቃለን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ።
ይመቻችሁ።